ሰላም ጤና ይስጥልኝ ክቡራትና ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እያንዳንዱ ሴት በፍጹም ችላ ልትሏቸው የማይገቡ ዋና ዋና የጤና ችግሮች ማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። ላይክ ሳታደርጉ እንዳትጀምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በሴቶች ላይ የሚከሰቱ ብዙ ከባድ የሆኑ የጤና ሁኔታዎች ብዙውን ጊዜ ችላ በሚባሉ ትናንሽ እናም ቀደምት የማስጠንቀቂያ ምልክቶች ይጀምራሉ። እያንዳንዱ ሴት በፍጹም ችላ ልትሏቸው የማይገቡ ዋና ዋና የማስጠንቀቂያ ምልክቶችን በግልጽ እናም በጥልቀት እነግራችኋለሁኝ። አንደኛ፣ ያልተለመደ የሴት ብልት ደም መፍሰስ ነው። በወር አበባ መካከል የሚከሰት የደም መፍሰስ ከገጠማችሁ፣ በወር አበባ መካከል ማለት በዚህ ወር የወር አበባን አይታችሁ ቀጣይ የወር አበባን እስከምጠብቁበት ቀን ድረስ በዛ መካከል የሚከሰት የደም መፍሰስ ማለት ነው። በጣም ከባድ የሆነ የወር አበባ በየሰዓቱ ፓድ ወይም ደግሞ ሞዴስን መቀየር የሚያስገድድ፣ ከግንኙነት በኋላ የደም መፍሰስ ከገጠማችሁ፣ ከማረጥ ወይም የወር አበባ ካቆመ በኋላ ደም መፍሰስ ከገጠማችሁ በፍጹም ችላ አትበሉ። ሊሆኑ የሚችሉ ምክንያቶቹም የሆርሞን መዛባት፣ የማፀን እጢ ወይም ፋይብሮይድስ፣ የማፀን ግድግዳ ኢንዶሜትሪያል ችግሮች መኖሩን፣ የማፀን በር ለውጦችና አልፎ አልፎ ካንሰርንም ሊጠቁም ይችላል። ከማረጥ በኋላ የሚከሰት የደም መፍሰስ በተለይ በፍጹም የተለመደ አይደለም። የደም መፍሰስ ሁኔታ በድንገት ከተለወጠ በወራት ሳይሆን በቀናት ውስጥ ዶክተርን አማክሩ። ሁለተኛ፣ ከባድ የሆነ የዳሌ ህመም ነው። አልፎ አልፎ የሚከሰት መጠነኛ የሆነ ቁርጠት የተለመደ ነው። ነገር ግን ከባድ ድንገተኛ ወይም እየባሰ የሚሄድ የዳሌ ህመም የተለመደ አይደለም። ሊሆኑ የሚችሉ ምክንያቶችም የዳሌ ኢንፌክሽንን ሊጠቁም ይችላል። ድንገተኛ እንደ ሹል የሚወጋ ህመም እናም ማዞር የአደጋ ጊዜ ሁኔታ ሊሆን ይችላል። ከባድ የሆነ የዳሌ ህመም እናም ትኩሳት አንድ ላይ ከገጠማችሁ ራስን መሳት ወይም የቀረ የወር አበባ ካለ አስቸኳይ ህክምናን አድርጉ። ሶስተኛ፣ የጡት ለውጦች ነው። አዲስ የሆነ እብጠት፣ የቆዳ መሸብሸብ ወይም መጎድጎድ በጡቶቻችሁ ላይ፣ ከጡት ጫፍ የሚወጣ ፈሳሽ በተለይም ደም የቀላቀለ፣ የጡት ጫፍ ወደ ውስጥ መሳብ እናም በአንድ ቦታ ላይ የሚቆይ የጡት ህመም ከገጠማችሁ ችላ አትበሉ። ምልክት ሊሆን የሚችለው አብዛኛዎቹ እብጠቶች ካንሰር አይደሉም፣ ነገር ግን እያንዳንዱ አዲስ እብጠት መታየት አለበት። ምርመራን አድርጉ። ለውጡ ከ1 እስከ 2 ሳምንታት በላይ ከቆየ ለምርመራ ቀጠሮን መያዝ ያስፈልጋል። አራተኛ፣ ያልተለመደ የሴት ብልት ፈሳሽ ከገጠማችሁ ነው። የተለመደው ፈሳሽ ጠራ ያለ ወይም ነጭ፣ ቀላል የሆነ ሽታ እና ማሳከክ የሌለው ነው። ግን ያልተለመደ ፈሳሽ ካላችሁ አረንጓዴ፣ ግራጫ ወይም ደግሞ ደም ያለበት ፈሳሽ፣ ጠንካራ የአሳ ሽታ ያለው፣ ማቃጠል ወይም ደግሞ ማሳከክ ካለው ችላ አትበሉ። ሊያመለክት የሚችለውም ኢንፌክሽንን፣ በግንኙነት የሚተላለፉ በሽታዎች ሴክሹዋሊ ትራንስሚትድ ኢንፌክሽን የምንላቸውን የማህፀን በር ለውጦችንም ያመለክታል። የሚቆይ ያልተለመደ ፈሳሽን ደጋግሞ በራስ ህክምና መሞከር ወይም መታከም የለበትም። ቶሎ ምርመራ ማድረግ ይኖርባችኋል። አምስተኛ፣ ድንገተኛ ከባድ የሆነ ራስ ምታት ነው። በተለይም በህይወታችሁ አጋጥሟችሁ የማያውቅ ከባድ ራስ ምታት፣ በድንገት የሚመጣ ከእይታ ለውጥ ወይም ደግሞ ከድካም ከሰውነት መዝለፍለፍ ጋር የሚመጣ ራስ ምታት ከገጠማችሁ ችላ አትበሉ። ሊያመለክት የሚችለው ስትሮክን፣ በአንጎል ውስጥ የደም
መፍሰስ፣ ከባድ የሆነ የደም ግፊት ችግርን ሊያመለክት ይችላል። የሆርሞን የወሊድ መከላከያን የምትጠቀሙ እናም የምታጨሱ ሴቶች ለስትሮክ የመጋለጥ ዕድላቸው ከፍተኛ ነው። አፋጣኝ የሆነ የህክምና ክትትል ያስፈልጋል። ስድስተኛ የትንፋሽ ማጠር ወይም የደረት ህመም ከገጠማችሁ ነው። ምልክቶቹም በደረት ላይ ጫና መሰማት፣ ወደ ክንድ ወይም ደግሞ ወደ መንጋጋ የሚሰራጭ ህመም፣ ድንገተኛ የትንፋሽ እጥረት ከገጠማችሁ። የሴቶች የልብ ድካም ምልክቶች ብዙውን ጊዜ ረቂቅ ወይም ደግሞ ቀላል የሚመስሉ ናቸው። ሊሆን የሚችል ሁኔታም ሴቶች የሚከተሉት ሊሰማቸው ይችላል። ድካም፣ ማቅለሽለሽ እናም የጀርባ ህመም። ያልተለመደ የደረት ምቾት ማጣትን በፍጹም ችላ አትበሉት። ሰባተኛ የሚቆይ የሆድ መነፋት ነው። አልፎ አልፎ የሆነ የሆድ መነፋት የተለመደ ነው። ነገር ግን ለሳምንታት የሚቆይ የዕለት ተዕለት የሆድ መነፋት ጤናማ አይደለም። የሆድ መነፋት፣ የዳሌ ጫና፣ በፍጥነት የመጥገብ ስሜትና ተደጋጋሚ ሽንት ምልክቶቹ ከ2 ሳምንታት በላይ ከቆዩ ምርመራን አድርጉ። ስምንተኛ ሳትሞክሩ የሚከሰት ድንገተኛ የክብደት መቀነስ ነው። ያለ ምክንያት የክብደት መቀነስ ከገጠማችሁ የታይሮይድ መታወክ፣ የስኳር በሽታ፣ ስር የሰደደ ኢንፌክሽንና ካንሰርንም ሊያመለክት ይችላል። የአመጋገብ ወይም የአካል ብቃት እንቅስቃሴ ለውጥን ሳታደርጉ ክብደት እየቀነሳችሁ ከሆነ ተመርመሩ። ዘጠነኛ ከባድ የሆነ የስሜት ለውጦች ወይም ደግሞ ድብርት ነው። በተለይም ከወሊድ በኋላ በማረጥ ዙሪያ ድንገተኛ የባህሪ ለውጥ ካለ ሊያመለክት የሚችለውም የሆርሞን መዛባትና የታይሮይድ ችግርን ሊያመለክት ይችላል። የአእምሮ ጤና ድክመት አይደለም፣ ህክምናዊ ጉዳይ ነው። የማይለቅ ሐዘን፣ ራስን የመጉዳት ሐሳቦችና ከባድ ጭንቀት ከገጠማችሁ ምርመራን አድርጉ። አስረኛ የማይለቅ ድካም ነው። በደንብ እየተኛችሁ በጥሩ ሁኔታ እየተመገባችሁ አሁንም በየቀኑ ዝልፍልፍ የምትሉ ከሆነ ችግር አለ ማለት ነው። ሊሆኑ የሚችሉ ምክንያቶች የደም ማነስን፣ የታይሮይድ ችግር፣ የሰውነት መከላከያ ራስን የማጥቃት በሽታ አውቶ ኢሚዩን ዲዚዝ የምንለው እና ስር የሰደደ ውጥረትን ያመለክታል። ከ1 ወር በላይ የሚቆይ ድካም ችላ ሊባል አይገባም። 11ኛ በግንኙነት ጊዜ የሚሰማ ህመም ካለ ነው። ይህ የተለመደ አይደለም። ይህ ጥልቅ የዳሌ ህመም፣ ማቃጠልና ከግንኙነት በኋላ ደም መፍሰስ ከገጠማችሁ ሊሆኑ የሚችሉ ምክንያቶቹም በሆርሞን ምክንያት የሚመጣ ድርቀት ካለ፣ ኢንፌክሽን፣ ኢንዶሜትሪዮሲስ እናም የማህፀን በር ጉዳዮችን ያመለክታል። የሚቆይ ህመም ምርመራ ያስፈልገዋል። 12ኛ የሽንት ወይም የሰገራ ልማድ ለውጦች ነው። ደም በሽንት ውስጥ ህመም ያለበት ሽንት፣ ስር የሰደደ የሆድ ድርቀትና ደም በሰገራ ውስጥ ማየት፣ እነዚህ ሊያመለክቱ የሚችሉት ኢንፌክሽንን፣ የአንጀት ችግሮችንና የፊኛ ችግሮችን ያመለክታሉ። የሚታይ ደምን በፍጹም ችላ አትበሉት። 13ኛ ተመልሰው የሚመጡ ከማረጥ በኋላ ያሉ ምልክቶች ነው። ከማረጥ በኋላ ማንኛውም የሴት ብልት ደም መፍሰስ ከገጠማችሁ፣ አዲስ የሆነ ፈሳሽን ካያችሁ እናም የዳሌ ህመም ከገጠማችሁ አፋጣኝ የሆነ ምርመራ ያስፈልጋቸዋል። 14ኛ በአንድ እግር ላይ የሚከሰት እብጠት ወይም ደግሞ ህመም ነው። በተለይም ከሙቀት ከመቅላትና በቅርቡ የተደረገ ጉዞ ጋር የሚመጣ ከሆነ ሊያመለክት የሚችለውም የደም መርጋት ሊሆን ስለሚችል መርጋቱ ወደ ሳምባ ከተጓዘ ይህ ለህይወት አስጊ ሊሆን ይችላል። 15ኛ የሚቆይ ትኩሳት ወይም ደግሞ የሌሊት ላብ ነው። ምልክት ሊሆን የሚችለው ኢንፌክሽን፣ የሰውነት መከላከያ ራስን የማጥቃት በሽታ አውቶ ኢሚዩን የምንለው እና የደም እክሎች ነው። ያለ ምክንያት ከሆነና ለሳምንታት ከቆየ የህክምና ምርመራን አድርጉ። በአጠቃላይ ብዙ ሴቶች ምልክቶችን ችላ ይላሉ፣ በራሳቸውም
ይታከማሉ። ምርመራዎችንም ያዘገያሉ። ከራሳቸው ይልቅ ለቤተሰብ ቅድሚያን ይሰጣሉ። ቀድሞ ምልክቶቹን ወይም ህመማችሁን ማወቅ ህይወታችሁን ሊያድን ይችላል። አብዛኛዎቹ ከባድ በሽታዎች ቀድመው ሲደረስባቸው በጣም ሊታከሙ የሚችሉ ናቸው። ታዲያ ማድረግ ያለባችሁ ምንድን ነው? ዓመታዊ የማህፀን ምርመራን ማድረግ፣ እንደ መመሪያው የፓፕ ስሚር ምርመራ፣ በየወሩ የጡት ራስን ምርመራ ወይም ደግሞ ፍተሻ ማድረግ፣ እንደ አስፈላጊነቱ ማሞግራም፣ የወር አበባ ዑደትን መከታተልና የሚቆዩ ምልክቶችን ችላ አለማለት ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህን ምልክቶችን በፍጹም ችላ ልትሉ አይገባም ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።